ባቢና ይሄ ልጅ እንግዲህ ገጥመዋል ቤተሰቦች። ምክንያቱም ፊት ለፊት ላይ ባቢ እየተከታተለው ነበር ምን እንደሚያደርግ የት እንደሚገባ። እሱም ደግሞ ባቢ እየተከተለው እንዲሁ ስላወቀ የሚፈልገው ቦታ ድረስ ነበር የሄደለት ማለት ነው። ከዛም በኋላ ግን ከጽናት ትርቃለህ ወይንም ደግሞ የጽናትን ሬሳ አጋድምልሃለሁ ብሎታል። ግን ደግሞ የእውነት የጽናት ወንድሟ የአባቷ ልጅ ወንድሟ እንደሆነ ቢያቅ በጭራሽ በእህቱ ላይ ይህን ነገር ያደርጋል ብሎ አያስብም። ግን ደግሞ ልጁ በጣም ጨካኝ ነው። ሮማን በጣም ጨካኝ ልጅ አድርገዋለች። ስለዚህ እህቱ እንደሆነች እያወቀ አባቱን ለመጉዳት ስል ሊገላት ራሱ ይችላል። ምክንያቱም በጣም ከባድ ነው። የጽናትም ጓደኛ እናቷን ጥያቄ ጠይቃታለች። አንቺና እሷን ምንድን ነው የሚያገናኛችሁ? የሮቢ እናትና አንቺ ምንድን ነው የሚያገናኛችሁ? ጭራሽ ደግሞ አቶ ግርማም ያውቃታል። የት ነው የምትተዋወቁት? ማናት? ምንድናችሁ? ብላ ነበር ጥያቄ ጠየቀችው። በጣም የተደበቀ ብዙ ነገር እንዳለ በደንብ አድርገው አውቀዋል። ግን ምን እንደሆነ ነው ያላወቁት። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ በተለመደው ሰዓት ተለቋል። እንግዲህ የሚገርም ነገር ነበረው። ምክንያቱም ብዙዎቻቸው ልጆቹ በጣም ትልቅ ከባድ ጥያቄ በአይምሯቸው ላይ ተፈጥሯል። ምክንያቱም ምንድነው? ማን ነው? ምንድነው እየተፈጠረ ያለው? በተለይ ደግሞ የጽናት የሮቢን እናት ሄዳ ሆስፒታል ጠይቃት ነበረ። ከዛም በኋላ የተሰማት ስሜት በተለይ የአባቷን ሙሉ ስም እስከ አያቷ ስትነግራት አንቺ የእሱ ልጅ ነሽ ወይ ነው ያለችው። አንቺ የእሱ ልጅ ነሽ ወይ? ከእንደገና ደግሞ ልጅሽ የሚሰራው እኛ ድርጅት ውስጥ ነው። እና ቤተሰቦቼ ወይዘሮ ሮማን በጭራሽ በፊት እንደውም ድርጅቱ ተሽጦ የድርሻህን መቀበል አለብህ፣ እናትን ማሳከም አለብህ ነበር እያለችው የነበረው። አሁን ደግሞ ጭራሽ ይባስ ብላ የሮቢን እናት ባንቺ ምክንያት ወይንም ባንቺ ሰበብ አድርገሽ የእሱን የአቶ ግርማን ንብረት ወይንም ደግሞ ሙሉ ሀብቱን ወደ እኔ አምጭልኝ ብላታለች። ይሄን ነገር እንዴት ነው ላንቺ ማድረግ የምችለው ስትላት እሱን እኔ ነግርሻለሁ ምን እንደምታረጊ ብላታለች። ምክንያቱም ቀስ በቀስ በራሷ ስም ድርጅቱ ወይንም በልጁ ስም ድርጅቱ እንዲደረግ ወይንም ደግሞ በእናቱ ስም ድርጅቱ እንዲደረግ አድርጋ ከዛም በኋላ ደግሞ ወደ ሮማን እንዲዞር ነው የፈለገችው። ይህን ሁሉ ነገር የምታደርገው አቶ ግርማን ስለምትወደው ስለምታፈቅረው ለእሷ ስላልሆነ፣ ስለዚህ ሁሉንም ነገር ልታሳጣው ትፈልጋለች ማለት ነው። ስለዚህ ልጁን ምንድን ነው እያለችው ቤተሰቦቼ ድርጅቱ ተሽጦ ገንዘቡን መውሰድ ብቻ ሳይሆን ሙሉ ስሙን ባንተ አድርገው። ዛሬ ላይ እናትህ ብትታከምም ቀጣይ ላይ ግን እናትህን ይዛት የት ነው የምትገባው? ቤት የለህም፣ ምንም ነገር የለህም። እናትህ ምን ታበላታለህ? ስለዚህ ድርጅቱ ደግሞ ሙሉ ለሙሉ ስሙ ባንተ ከሆነ ትሰራለህ፣ ትርፋማ ትሆናለህ፣ ለወደፊትም ደግሞ የተሻለ ነገር ይኖርሃል ብለዋል። ይህ የምትለው ነገር ለምንድን ነው? ሙሉ ለሙሉ የድርጅቱን ስም ወደ እኔ ያዙርልኝ ብሎ አቶ ግርማ እንዲያስጨንቀው ነው። አቶ ግርማ ይሄን ነገር ከሚያደርግ ይልቅ የጽናትን ጓደኛለች ጽናትን ባቢንም አንድ ላይ አድርጎ ልጁ እንደዚህ ነው ከዚህ በፊት የወለድኩት ልጅ ነው ብሎ ጽናትን ማሳመን አለበት። እናትሽን ከማግባቴ በፊት የተፈጠረ ነገር ነው። ስለዚህ አሁን በዛ እያስፈራራኝ ነው፣ ለጽናት እነግራታለሁ እያለ እያስፈራራ ይህን ሁሉ ነገር እያደረገኝ ነው ብሎ ሁሉንም በሰዎቹ ፊት በነ ጽናት በጓደኞቿ ፊት ለጽናት መናገር አለበት። እያስፈራራ ያለው ለጽናት እነግራታለሁ እያለ ነው። ስለዚህ ጽናት ደግሞ ይህን ሁሉ ነገር ከሰማች እርግጠኛ ነኝ አባቷን ትረዳዋለች። ምክንያቱም ከእናቷ በፊት የሆነ ነገር እንጂ እናቷን አግብቶ የሆነ ነገር አይደለም። የጽናትን እናት ከማግባቱ በፊት የሆነ ነገር ስለሆነ ማለት ነውና አቶ ግርማ አሁን ላይ በጣም ነው ያሳዝነኝ። እውነት የዛን ሰዓት እስር ቤት እንደገባው ምን ነው በዛው በቀረ ወይ በሞትኩ ብሎ እያሰበ ነው። ምክንያቱም ታሞ በነበር ሰዓት ምን ነው በሞትኩ ይሄን ሁሉ ነገር ከማየት እያለ በጣም ተስፋ ቆርጧል ከምላችሁ በላይና ይሄን ሁሉ ነገር እንዲሆን ያደረገው ደግሞ ልጁ ነው። ልጁ አባትየው መልካም ሰው እንደሆነ እየፈለገው እንደነበረ ግን ደግሞ ትዳሩ እንዳይፈርስ ብሎ ይሄን ነገር እንደተው ይሄ ምንም የሚያውቀው ነገር የለም። አባቱ መጥፎና ጨካኝ ሰው እንደሆነ ለችግር አጋልጦት እንደሄደ ነው የሚያስበውና አቶ ግርማን በርግጥ ለልጁ እርዳታ አላደረገለትም፣ ትቶት ነበረ። ይሄ ነገር ጥፋት ነው። ቢሆንም ግን ደግሞ በቃ ከሰው ስህተት ከብረት ዝገት አይጠፋም። በፊት ወጣትነት ስለነበረ ብዙ ነገር አጥፍቶ ሊሆን ይችላል። ግን ለምን ይሄን አደረክ ብሎ ከመጠየቅ ይልቅ አባቱን ለመበቀል ነው የመጣው ማለት ነው። እውነት በጣም ከባድ ነው። ምን ሊፈጠር እንደሚችል ራሱ ማሰብ በጣም ይከብዳል በአሁኑ ሰዓት ማለት ነውና ቤተሰቦች እንግዲህ የጽናት ድራማ እንዳያችሁት ይሄን ይመስላል። በቀጣይ ምን ሊፈጠር እንደሚችል አላቅም። ግምታችሁን እስቲ ኮሜንት አስቀምጡልኝ።